እሺ ስሜ ይታያል ምትክ ይባላለሁ። ያው ሻምበላንድ ጋንታ መሪ ነኝ፣ ምክትል ጋንታ መሪ። ያው የገባሁ በሰኔ 23 ነው 2016። ያው ዙሮ ሚኒሻነት ገብቻለሁ። ከዛ ስገባ ለመሳሪያ ነው የገባሁት። እንዴት ገባህ? እስቲ ስለ ሁኔታው በደንብ አጫውተኝ። እስቲ መጀመሪያ ላይ ምን ጠብቀህ ነበር? እዛ ስትገባስ? ስገባ እኔ ለመሳሪያ ነው የገባሁት። መሳሪያ ለማውጣት ነው የገባው፣ ግን አልሳካልኝ አለ። ስል አሁን ብሎ አሁን ተሳካልኝ። ለምን የተሳካልኝ? እኔ ማረሚያ ነው የቆየሁት። ማረሚያ ቆየሁ፣ ተጠርጣሪ ነኝ። ስጠረጠር የሚያስጠረጥረኝ እዚያው ያለ አባል ነው። ከዚያ ማረሚያ ገባሁ። ዲሞት ፈር ነበርሽ። ዲሞት ፈርሽ እያለ አሰሩኝ። አዚያ ሲያስሩኝ እንደገና ወጣሁ፣ ተቀላቀልኩ። ወደ አባሉ ይባረር ምናምን ተባለ። ከዛ አንገቴን ደፋውና መታገስ ዋጋለሁ ታግሼ ከዛ ለዚህኛው በቃው። አንድ ወር ውስጥ ባልሞላ መጥቻለሁ ወደዚህ ወደ እናንተ ወደ ወንድሞቼ ታገላለሁ። ከዚህ ተማርኩ። እዚህ ጋር ሙቼ ሳትቀብሩ ይቅሩ ነው ያሞራ ይብለኝ። እኔ እዚያ ጋር በጣም መንግስቱ አሁን እንደ መንግስትነት አሁን ግንቦት 24 ምርጫ አለ ይላል። አስመርጣለሁ 34ቱን ቀበሌ አስመርጣለሁ ይላል። ግን ምንም አያስመርጥም። እንኳን ሊያስመርጥ ቀርቶ ይሄን በሩ እና እንጃ ወደ ላይ ቀና አይልም። ያለ መከላከያ አንድ ሻለቃ ብቻ ነው። አንድ ሻለቃ ነው። 2 ዲሽቃ ምናምን ያለ የለም። ዙሮ በአመራሮች የሚሉት እዛ ጋር አመራር ተብየው ማለት ነው። ባንድ አመራር የሚለው ጭራሮውን በልቶ ግንዱ ሲደርስ ነው። እኔ ግንድ ማለት እኛ ነን፣ ጭራሮ አባሉ ነው ነው። አባሉ ስለንቦና ወደዚህ ነው ያለ ሁሉም ማለት ነው። ይፈርሳል። አሁን ቀጥታ ይፈርሳል። አሁንም የሚመጡ ልጆች አሉ። ይፈርሳል። እና መንግስቱ የወረደ ነው እንደ መንግስትነት ማለት ነው። ምንም መንግስት አይደለም ይሄ። በቆይታ የታዘበው ትዝብት ምንድነው? በሚሊሻዎች ወይም ደግሞ እዚያ ባሉ የአብይ አመራሮች ይፈጸም የነበረውን በደል እናንተን ጨምሮ በህብረተሰቡ ላይ ይደርስ የነበረውን በደል እንዴት ትገልጸዋለህ? በህብረተሰቡ በጣም ጫና አለ። በቃ የሆነ እኛ አሁን ወጣን የሆነ እህትም ሆነ ወንድም አብያ በወንድም ተቀጣ። በቃ እስር ቤት ነው መደብደብ ነው። እና ደብድቦና እንትን ብሎ ነው አገሩን የሚያቀነው። ምንም አይሳካለት። በቃ እናቶችን ወንድሞቻችንን እህቶቻችንን እያሰቃዩ እንደዚህ አድርጎ ለምን እንዴት አድርገህ እንደዚህ ነው እንዴ? እኔ የፋኖ ቤተሰብ ነው ምናምን ከተባለ ያንን ናንቃ አምጣው ምናምን ወይም አሁን ያንተ ወንድም አባት አለ እዛ ጋር የምንሄድበት ቦታ ማለት ነው። ያኛው በጣም መሰቃየት አለ፣ ከዛ መንገላታት አለ፣ መማታት አለ። እንደገና ሲቀጥል ግባ ይላል፣ ሀብት ንብረት አውድም ይላል። እና ሀብት ንብረት እየወደመ ለምን ይሄ ለሀገር ቀርቶ መች ለወንድምስ መች ሆናል? ይሄ ነው። በጣም በደል አለ በማህበረሰቡ ላይ፣ በእኛ ላይም በጣም ጭቆና አለ። አሁንም ህብረተሰቡ አሁን አንተ ባደረጋቸው ግዳጆች ለምሳሌ ባይነህ ያያሃቸው ህብረተሰቡ ተበድሏል ብለህ የምታስብባቸው አካባቢዎችን ጠቅሰህ ለምሳሌ በዚህ ቦታ እንዲህ አይነት በደሎች ደርሰው ነበር የምትለው አለ ወይ? ማህበረሰቡ ላይ ያው በደል አለ፣ በጣም ጫና አለ። ምርኮኛ እንኳን ሲያዝ በጣም አመታቱ ራሱ አሁን ምርኮኛ ከዚህ ከርቶ የወጣ ሰው ምታ ነው ያለ ምታለ የሚበላ ምንድነው የገዛ ወንድሙን ነው። እና ለምንድን እንደዚህ ይሆናል? ያ በጣም አስጠላን፣ አስጠያፊ ነገር። ምርኮኛ በጣም ክብር አለው። ምርኮኛ ሲያዝ ክብር አለው፣ ግን እየመታ ወንድሙ እየበላ ለምን እንደዚህ ይሆናል? በጣም እኛ ያስጠላን ማለት ነው። እና መንግስቱ እንደ መንግስት በጣም ተቋሙ የሚወረደ ነው። ቀጥታ በቃ በማህበረሰቡ ላይ የሚደረገው ድርጊት በጣም የሚፈጸመው ድርጊት በጣም ዘግናኝ ነው። የሚያስጠላ ነገር ነው። በጣም አስጠያፊ ነገር ማለት ነው። መስቀል አሁን ክርስቲያን ነን እኛ። መስቀል እስከ ማውለቅ እስከ መቁረጥ ድረስ ለምን እንደዚህ ይሆናል? በጣም የሚያስጠላው ማለት ነው። የሚቆርጠው ማን ነው? ለምንድን ነው ተባላችሁ? ምን ይሻው ነው ባንዳ የሚቆርጠው? ለምንድን ነው የሚቆርጠው? ታዝዘው ነው? አዎ የታዘዘ ማለት ነው። በምን ምክንያት ነው? በቃ አንተ እንደዚህ በቃ አንተ ፋኖ ነህ እንደዚህ ነህ ነው የሚቆርጠው። እንግዲህ ክርስቲያን ነህ በቃ ማተብ ፍታ ማለት ነው። ለምን እንደዚህ አለ? እና ይሄ በጣም ያስጠላናል ነው። አሁን በጎን ተኝቻለሁ። ስጋት እዛ ቀን በቀን እዛ የአገር ጀል የሰብስቦ ምናምን መሳሪያውን ከአንድ ጋንታ 7 መሳሪያ ምናምን ያለ ከኔ ጋር 6 ከኔ ጋር 7 ያም ሆኖ ቆመ ጠብቀኝ ነው። ጥይት የለውም ምን የለውም። አገርም ነፃ የሚያወጣ ከሆነ እንደዚህ ምናምን አልና እኛ ወጣን። ስንመጣ ግን ይከተሉላን ብለን ራስን ለማውጣት እዚህ ጋር ደወል ወጣሁ። ከወንድሞቿ ጋር ተገናኘው። ክብር ተመስገን የአባቴ የእናቴ አምላክ ወጣሁ።
ከመጣህ በኋላ አቀባበሉ እንዴት አገኘው? ከስጋት አኳያ አቀባበሉ በጣም ያምራል፣ ምርጥ ነው። እኔ በጣም ተደስቻለሁ። የምንታል መልካም የመዋጋት ስነ ልቦናውስ ሞራሉ ምን ይመስላል? እዚያ ጠላት ሞራሉ በጣም የወረደ ነው እና ባሉ በጣም አማሯል። ነገ ይመጣሉ፣ ዛሬ ይመጣሉ ነው ይመጡብናል ነው አይደለም። እዚህ 34ቱን ቀበሌ ለማስመረጥ ቀርቶ ከፍ አይልም፣ እንደውም አይወጣም። ተሸብሮ ነው ያለው አሁን ቤተሰቡ። ነገ ይመጣሉ፣ ዛሬ ይመጣሉ፣ ነገ ይገባሉ። አባሉ ራሱ በሙሉ ማለት ነው ሽብርብር ነው፣ እየተሽበረበረ ነው በጣም ማለት ነው። እኔ ቀሬ ሁኔ ይባላለው። ኃላፊነቴ ሻምበል መሪ ነኝ። 60 ሰው ነው የምመራው። ስመራ የነበረ ተቋም በሚኒሻ ወይም ሰላም አስከባሪ የሚባል ነገር አለ። በዚያ ስመራ ነበረ እና ያለው ነገር ጭራሽ ወድቀ ነው። እኔ ጭራሽ እዚህ ስመጣ ፋኖ ይምረኛል አላልኩም ነበር ጭራሽ ማለት ነው። እዚያ የሚወራው ፖለቲካ ማለት ነው። ፖለቲካ አሁን ነው እንጂ ፖለቲካ የገባኝ መጀመሪያ በፖለቲካ ምን ነበር፣ ግን አሁን እየቆየው እየፈረሱ መጣ ፖለቲካው ገባኝ። ያርዳል፣ ጥፍረን ይነቅሳል፣ ነቅሎ ነው የሚበላህ፣ ይገልሃል። ያኮ ሌባ ነው ወፈሬውን አዝረዝሮ እየሞጨቀ የሚበላ ምናምን ይላል። እኔ ደግሞ መጀመሪያ እንደዚያ አስሉኛ ምን ነበር፣ ግን ገባ ብዬ ሳየው ሁሉን ነገር ሳየው ጭራሽ አይደረረስም። ጭራሽ በታሪክ ማለት ነው። ጭራሽ ቤተሰብ ጋር ተገናኘ ናታሰር ነው። መሳሪያ ይዘው ወጣት አልክ ናታሰር ነው። ናንጣው መሳሪያህን ነው እና የጥላት አቋቋም ጭራሽ የወረደ ነው። መከላከያ እኮ ጭራሽ ይልም እኮ ቋሪት እርስ በርሱ ሊያባላ እኮ ነው ተዘጋጅቶ። መከላከያ ሊጨምር ነው ይላል፣ በታሪክ አይጨምርም። ሊያበላላ ነው እርስ በርሱ ሲጀመር በቃ ተዘጋጅቶ ተቀምጦ መንግስቱ በታሪክ እና ህዝቡ በጣም እኔ እንጃ ብቻ እንዴት እንደሚጠላን እንዴት ፋኖ እንደሚወድ እኔ መድኃኒዓለም ብዬ ነው የምገልጸው። ስንወጣ እኮ ራሱ አይዟችሁ ስንወጣ ማለት ነው። እኔ በጣም ስወጣ ሙሉ የፋኖ ልብስ ነው ለሽ የወጣው ፋኖ እንዳይመታኝ ምናምን ብዬ ፋኖ ነው እንጂ ሲጀምር ምንሻ ይከተለኛል ብዬ የሚል ሐሳብ የለኝም። ፋኖ ይመታኛል ምናልባት ሳያውቅ ሲጠይቀኝ በቃ በብስጭት የተሰዋበት ወንድም ስለሚኖር ይመታኛል በማለት ነው እንጂ የጠረጠርኩ ጭራሽ እኔ ምንሻ ይከተለኛል የሚል ሐሳብ የለኝም ነበር። እና እኔ ከዚህ በኋላ ዘና ፈታ ብዬ ከወንድሞቼ ጋር ተገናኝቻለሁ። ዘና ፈታ ብዬ እኖራለሁ። ጭራሽ እኔ መንግስት ምርጫ ማን ነው የሚመርጠው? እሱ እንዴት ነው እሱ የሚመርጠው? እኔ ራሱ ምረጠው ብትለኝ እሱ እንዴት ነው የሚመርጠው? ጭራሽ መኳንንት እኮ በቃ በምትይዘው አጋጣሚ እሱ ባህር ዳር ሊገባ ነው። እንዲህ አድርጎ እያናከሰ ቋሪት ለቋሪት እያጋጠመ እሱ ባህር ዳር ሊገባ ነው። ምታን ያላገኝ ሆኗል። ከብን ያስመታው እኮ ወረዳው ነው። ሙጫው እኮ እንዴት የተማረከ ሰው ይመታል ነው ያለ። ሙጫው ለምን እንዴት የተማረከ ሰው ይመታል? እጅ የሰጠ ሰው እንዴት? ያው ወረዳው በእርግጥ ውትድርና ያቀም ጀዝባ ነው፣ መምሪያ የለ። አስረግጬ ነው መርገ ደንቆሮ እሱ ነው ሲጫወትብኝ ነው ረኔ ጭራሽ ማለት ነው። ቦርጩን ነፍቶ እሱ እኛ የቋሪት ልጆች እንሰቃያለን፣ እሱ ከመንግስት ጋር ሆኖ እየተዳደረ የቋሪትን ወጣት ያስበላል። እና ጭራሽ የምንሻ ስለንቦና ተጎድቷል፣ የመጨረሻ ማለት ነው። አንዲት ቀን ሱሪያው ልቄ ተኝተን አናውቅም እኮ። ባትሪ ሲበራ ባትሪ ተመልከት ጠብቅ ነው። ፋኖ ተሰልፎ ሲንቀሳቀስ ተሰልፎ እየሄደ ነው ይባላል። በቃ ፋኖ ሊመጣ ሲባል በቃ ስለንቦናው ጭራሽ አመራሩ ራሱ ይወድቀ ነው። ስለንቦናው ተጎድቷል በሙሉ። ብንወጣም አይምሩን እያሉ ነው እንጂ የተዘጋጀ ብዙ አመራር ራሱ አለ። ጨንቆታል፣ ይወጣል፣ ቤትም ይወጣል። እና አሁን ጠቅላላ ሚሊሻ ሰላም አስከባሪ የሚባል ጠቅላላ መሳሪያ ወርደዋል። እኛ ከወጣን ጀምሮ ሰክረ ተገኘ ያዝ ነው በዝንጥል በቃ የሆነ እብዳውን የሆነ ደፈጣ ይዘህ እብድ ተተገኘም እናንተ ይዘህ ሸታ ባነምተር ና ያዝ ነው በቃ። ጭራሽ የመንግስት አቋም የወረደ የሞተ ነው ጭራሽ ማለት ነው። እነሱ የሚሉን እኛ ባንዳ ምንሽ አይደለን ምን የሚሉ ሰላም አስከባሪ ነው ብለው እነሱ ግን የሰየሙት
ግን እኛ ሌባ መሆኑን አናቅም። እነሱ ሌባ መሆናቸውን እኛ ከውስጥ ፖለቲካውን አናቅም። እና በዚህ ልክ ነው ጭራሽ የጠላት ስለንቦና ተጎድቷል። አሁንም ጭራሽ መከላከያ የለም መደምሰስ አለበት። ሲጀምር ተወላጁ ዙሪያው ህዝቡ ተጨናቂ ስለሆነ ፈሪታ ስለሆነ አሁን የሚላቸው በልባቸው ግን ፋኖ እንዲገባ ነው የሚፈልጉ። የሆነ ነገር ቢል እኮ ቀልድ ነው እንዲመታው እኮ የሆነ ነገር ካለ እኮ በጉልበቱ የሚጠቀም በክላሹ የሚጠቀመው እንጂ ህዝቡ እየፈራ ነዋ። የእናንተ ገዳይ በስብሰባ እኮ ሲሰበሰብ እኮ በዱላ እኮ ነው የሚወጣው። በዱላ በጉልበት ማለት ነው። ግዴታ ነው፣ አይቀርልህም። እምቢ እንዳይል ይመታል። በግዴታ እየሰበሰቡ በፖለቲካ ለማሳመን የማያረጉት ፍጥረት የለም። ግን ህዝብ ተማሯል፣ በጣም ተማሯል። በቃ ጠቅላላ እንዲበተን ይፈልጋሉ። የሚሊሻ አባላት መከላከያ ለቆ እንዲወጣ ይፈልጋሉ። እነሱ ብቻ ናቸው እንጂ የሚናገሩ ፋኖ ሌባ ነው የሚል ህዝብ በታሪክ የለም። የትእዛዝ አወራረዱ በመሪዎች በተመሪዎች ላይ የሚያደርሱት ጫና ቁጥጥሩ ምን ይመስላል? ቁጥጥሩማ አሁን የሆነ ነገር ሲያዝ ለምሳሌ አንዳንድ ጅላል የሚጠቁም አይደል? ያ የሚጠቁም አለ። ሲጠቆም ሄድ ያዘው ይባላል። ወንድም ሆናችሁ አይደል እንዴ ስንወጣው ዝም ያላችሁን? በዚህ ልክ ነው። እና ጭራሽ የመከነ በቃ የመንግስት አቋም የመከነ ነው። ምርጫ እኮ አይመረጥም ሲጀምር። የት ነው ቋሪትን ብቻ ነው የሚያስመርጥ በጉልበት። ምርጫው ግንቦት 24 ነው የተባለው እና ምርጫው የተመረጠ የካቲት የተመረጠ ይላሉ። ምክንያቱም በድብቅ ማለት ነው፣ በውሸት በድብቅ ማንኛቸውም ህብረተሰብ ምርጫ አለ የሚባል በ24 ነው አይደል? ግንቦት ግን አሁን እሱ ተመርጧል እያለ ነው፣ በጉልበት ማለት ነው፣ በውሸት። ህዝብ እኮ ቢሞት እሱን አይመርጠውም። ምርጫ እንዴት በድብቅ መመረጡ እናንተ አታውቁም? እንዴት በድብቅ እኮ ነው የተመረጠ። እንዴት እናንተ እስከ ዛሬ እናታውቁም እንዴ? መረጃ የላችሁም? በድብቅ በጉልበት ነው በቃ እሱ አስመርጫለሁ ምናምን የሚል እንጂ እልም ያለ ሌባ ማን ነው የሚመርጠው? እሱ በታሪክ አማራ የሚባል ህዝብ አማራ የሚባል ልጅ ጭራሽ እሱን አይመርጠውም፣ በታሪክ ማለት ነው። እንዴት አሁን ምናልባት እንግዲህ የምርጫ ሂደቱ እንደ ቋሪት ወረዳ አጠናቀውታል እያልከኝ ነውና ግንቦት 24 ምርጫ ያካሄዳለሁ እያሉ ደግሞ ተፍተፍ እያሉ ነው። ግንቦት 24ን ለምን ነው የሚጠብቁት? ግንቦት 24ንማ ያው እንግዲህ አንዳንድ ሰዎችን እያስገደዱ እንደዚህ እንዲመርጡ እያስገደዱ ለማስመረጥ ነው። አስመርጠናል ማለት ነው። ግንቦት 24ን ምርጫው የተካሄደ ለማለት በቃ እንደዚህ አድርገን አስመረጥ መንግስትናችን አረጋግጠናል ለማለት ነው በውሸት። እዚህ ያዱ መግባቱ ከዚህ በኋላ የሚሄድ ሰው ያለ እኔ አይመስለኝም በጭራሽ። ያማራልሽ ሆኖ ጭራሽ እዚያ የሚገባ ይኖራል ብዬ ምንም ሐሳብ የለኝም። መሳሪያ ለማምጣት የሚሄዱትንስ ምን ትላለህ? መሳሪያ ለማምጣት የሚሄዱት እንዴ በቃ ከዚህ በኋላ ተጠርንፈው ከፋኖ ጎን ሆነው ማርከው መታጠቅ አለባቸው። ለምን እኔ እኮ መከላከያ ዞት የሆነ ልጅ ሊረሽኑት እንሰት ቤት የሚባል ቀበሌ አለ ጎጥ፣ እዚያ ላይ ሊረሽኑት ሲሉ እኮ እኔ ነኝ ያተረፍኩት። ግን እኔ እዚያ ስሄድ ቋሪት ስሄድ ፋኖ አትርፈን እኮ ነው የመጣን የተባልኩ ነኝ። ልጁ ሰላማዊ ሰው እኮ ነው፣ እንግዲህ ሰላማዊ ሰው እኮ ነው እሱ። ህይወቴ ነው የሚለኝ አሁን ራሱ ያገኘ ልጁ ማለት ነው ህይወቴ። እና በዚህ ልክ ነው ጭራሽ እኔ ከዚህ በኋላ እዚያ ሄዶ መሳሪያ ለማምጣት ይሄዳል ብዬ ምንም ሐሳብ የለኝም። ለጓዶቼ እኔ በቃ ከፋኖ ጋር መጣው ከጎናቸው ሆነው ከፋኖ ጎን ሆነው እንዲታገሉ እኔ ለቋሪት ሚኒሶች ጥሪ ያቀርባለሁ። በቃ እኔ ቦታው ለቀው እንዲወጡ እፈልጋለሁ። በቃ እኔ ከፋኖ ጎን ሆነው እንዲታገሉ እፈልጋለሁ። ዙሮ እንግዲህ እስካሁን በቆየሁበት ያው መሳሪያ በማለት ቆይቻለሁ እና አሁን መሳሪያ ይዤ ተሳክቶልኝ ወደ ወንድሞቼ በጣም ያው በርግጥ ወንድሞቻችን ፋኖዎችን አስከፍተናል፣ ተዋግተናል፣ ገለንም ሊሆን ይችላል እና አስከፍተናቸዋል። አሁን በይቅርታ በሰላምታ ተቀብለውናል፣ ይቅርታ ብለናል። እኛ ከፋኖ ጎን ሆነን ከዚህ በኋላ ህዝባችን ይቅርታ ጠይቀን በትግል ልባቸውን እንደምናሞላ እኔ ተስፋ አለኝ እና
የቀራችሁት እህት ወንድሞቻችን ኑና የታሪክ ተወቃሽ እንዳትሆኑ ኑና ከወንድሞቻችን ጎን ሆነን ትግላችን አጠናክረን ማሸነፍ አለብን። ያው እስከዛሬ ብልጽግና ጋር የቆየው መሳሪያ ባለመያዝ ነው ለመያዝ ነው። አዎ እርግጥ የአማራ ፋኖ ወንድሞቻችንን አስከፍተናል። ወንድሜ ለምን እስከዚያ የቆየውበትና ያስከፋቸው ምክንያት መሳሪያ ስላላስኩ ነው። እና በቃ እኔ አሁንም ቢሆን አንድነታችን የጠነከረ ጎን ነው። እዚያው አንድ ጋር ከፋኖ ጋር በክብር በሰላም ተቀብለውኛል። አመሰግናለሁ። ዞሮ እናሸንፋለን። አሸናፊዎችን ምነን ታሪክ ሰሪ ምነን። በቃ እርግጣው ወንድሞቻችንን አስከፍተናል። ለምን ያስከፋ ነው? አዎ እርግጥ በቃ እንክሳቸዋለን። ነገም ዛሬም እኔ እንክሳቸዋለሁ። ታሪክም እሰራለሁ። አመሰግናለሁ ነው።